የተሸነፈው ጦር ወደ ኢትዮጵያ ግዛት አፈግፍጓል፣ ሸሽቷል። የህወሓት አርሚ 7 ጦር በተሳተፈበት በዚህ ውጊያ ጀነራሉ ከተማዋን ሰብሮ መቆጣጠራቸውን በአደባባይ በይፋ አውጀዋል። በሺዎች የሚቆጠሩ ወታደሮች በረገፉበት ደርዘን የሚሻገሩ ወታደራዊ ቤዞች የጥቃት ኢላማ የሆኑበት ይህ የሞት ሽረት ትንቅንቅ ትልቅ ዓለም አቀፋዊ ትኩረትን ነው የሳበው። ይህች ስትራቴጂክ ቦታ በብልጽግና ተቀናቃኝ ጦር እጅ መውደቋ ለኢትዮጵያ ታላቅ ወታደራዊ ስጋት የሚፈጥር ክስተት ሆኖ ተመዝግቧል። በዚህ ውጊያ የህወሓት አርሚ ጦር መሳተፉ ደግሞ ስጋቱን እጅጉን ከፍ የሚያደርግ ሆኗል። ከኩርሙክ የአልቡራን እጅ መጨበጥ በኋላ በኢትዮጵያ ግዛት እስከ አሶሳ ብሎም እስከ ህዳሴው ግድብ ስፍራ ውጥረትን አንግዟል። የአልቡራን ጦር የድንበር ገዢ ከተማዋን ከተቆጣጠረ በኋላ ተቀናቃኞቹ ወደ ኢትዮጵያና ደቡብ ሱዳን ድንበር ማፈግፈጋቸው ነው የተሰማው። ከዚህ በተጨማሪም የውጊያ ግንባሩ ወደ ኢትዮጵያ ድንበር ይበልጥ መቅረቡን ተከትሎ በአካባቢው የትራንስፖርት እንቅስቃሴ መቆሙን ሆርን ፍሪኩዌንሲ የተባለ የዜና ጣቢያ ዘግቧል። ከሐምሌ 1 ከሰዓት በኋላ ከቤኒሻንጉል ጉሙዝ ክልል መቀመጫ አሶሳ ከተማ ወደ ኩርሙክ ወረዳ የሚደረግ የትራንስፖርት እንቅስቃሴም እንዲቆም ተደርጓል። የድንበር ላይ ውጊያው መበርታቱን ተከትሎ በኢትዮጵያ ግዛት ውስጥ በነዋሪዎች ላይ ስጋት ነው የተፈጠረው። በተለይም የተፋላሚ ኃይሎች ውጊያ ይበልጥ ወደ ኢትዮጵያ ግዛት ኩርሙክ እየቀረበ በመጣ ቁጥር ነዋሪዎች የድሮንና ከባድ መሳሪያ ሰለባ እንዳይሆኑ ክፉኛ ነው የሰጉት። የሱዳኑ ጦርነት ከቅርብ ጊዜ ወዲህ የኢትዮጵያ ድንበር ደህንነት ጋር እየተቆራኘ የመጣበት ሁኔታ የተፈጠረ ሲሆን አርኤስኤፍ በኢትዮጵያ ግዛት ውስጥ በድንበር አካባቢ ከመንቀሳቀሱ ጋር በተያያዘ ከሱዳን በኩል የድሮን ጥቃት ተፈጽሞ ሰላማዊ ሰዎች ከዚህ ቀደም ተገድለዋል። እንዲሁም የህወሓት ታጣቂዎች ከሱዳን ጦር ጋር በመሰለፍ በኩርሙክ በኩል በሚካሄደው ውጊያ ተሳታፊ ናቸው። በአልቡርሃን ጦር እየተደገፈ ሱዳን ውስጥ የተደራጀው ይኸው የህወሓት አርሚ 7 ታጣቂ ኃይል በኩርሙክ ግንባር መገኘቱ ውጥረቱን ጨምሮታል። በአሁኑ ወቅት በህወሓትና 4 ኪሎ መካከል የተፈጠረው ሽኩቻ ከሱዳኑ ጦርነት ጋር እየተቆራኘ ሲሆን ቲፒኤልኤፍ ለህወሓት ጦር ተዋጊዎችን ከማሰማራት በተጨማሪ በቤኒሻንጉል ጉሙዝ ጥቃት የመፈጸም አዝማሚያ እያሳየ እንደሚገኝ ነው የተነገረው። ይህን ጉዳይ በስፋትና በጥልቀት እንዳስሳለን። ቪዲዮውን ላይክ አድርጋችሁ በመጀመር ለብዙዎች ተደራሽ ይሆን ዘንድ እንድትተባበሩን እንጠይቃለን። ወደ ዝርዝሩ እናምራ። የሱዳን ጦር ከረጅም ጊዜ እልህ አስጨራሽ ትንቅንቅ በኋላ ኩርሙክን ተቆጣጥሯል። ጦሩ ኩርሙክን መቆጣጠሩ በቀጠናው የኃይል ሚዛን ላይ ምን ይቀይራል ስንል እንጠይቃለን። የሱዳን የእርስ በርስ ጦርነት ከ2023 ጀምሮ ከተቀሰቀሰ ወዲህ ወደ አዲስ ምዕራፍና ደረጃ እየተሸጋገረ ነው። በዚህ ጦርነት ውስጥ የአንድ ከተማ መቆጣጠር ከወታደራዊ ድል በላይ የፖለቲካና የጂኦፖለቲካዊ ትርጉም አለው። በቅርቡ የሱዳን ጦር በኩርሙክ አካባቢ ያገኘው ቁጥጥር ብዙዎችን ይህ የጦርነቱን አቅጣጫ ይቀይራል የሚል ጥያቄንና አስተያየትን እንዲያነሱ አድርጓል። በዛሬው የትንታኔ ዝግጅታችን 3 ዋና ዋና ጉዳዮችን በዚህ ዙሪያ እንመለከታለን። የመጀመሪያው ኩርሙክ ለምን ስትራቴጂካዊ ስፍራ ሆነች? ይህ ድል በሱዳን ጦር ላይ ምንን ይጨምራል? ለኢትዮጵያና በተለይም ለኢትዮጵያና ለቀጠናው ምን አይነት ፖለቲካዊና ወታደራዊ ትርጉም አለው የሚለውን እንዳስሳለን። ኩርሙክ በሱዳን የብሉ ናይል ግዛት ውስጥ የምትገኝ የኢትዮጵያ ድንበር ከተማ ናት። ከኢትዮጵያ ድንበር ጋር በጣም ቅርብ በመሆኗ የንግድ፣ የድንበር ደህንነትና የወታደራዊ እንቅስቃሴ መገናኛ ነጥብ ሆና ቆይታለች። የጂኦፖለቲካዊ ተንታኞች እንደሚሉት የድንበር ከተሞችን የሚቆጣጠር ኃይል የራሱን የአቅርቦት መስመሮች ብቻ አይጠብቅም፣ ተቃዋሚው የሚጠቀምባቸውን መስመሮችንም ይገድባል እንጂ። ስለዚህም የኩርሙክ በአልቡርሃን ጦር እጅ መግባት ከአንድ ከተማ መያዝ በላይ የሎጂስቲክና የደህንነት ጉዳይ ነው በማለት ያብራራሉ። በወታደራዊ መነጽር አንጻር ሲታይ ይህ የሱዳን ጦር በአንዳንድ ግንባሮች ላይ የማጥቃት አቅሙን እንደጠበቀ የሚያሳይም ነው። ወታደራዊ ትንታኔ አንድ መርህ አለ። እርሱም ጦርነትን ማሸነፍ የሚቻለው በመሬት ላይ ብቻ ሳይሆን በአቅርቦትና በሞራል ነው የሚል። የኩርሙክ መያዝ ለሱዳን ጦር የወታደሮቹን መንፈስ ከፍ ማድረግ ይችላል። በተመሳሳይ ጊዜ ተቃዋሚ ኃይሎች አዲስ የውጊያ ስልት እንዲፈልጉ ሊያስገድድ ይችላል። ነገር ግን ይህንን የጦርነቱ መጨረሻ እንደሆነ አድርጎ መተርጎም ስህተት ይሆናል። በሱዳን አሁንም በብዙ ግንባሮች ከባድ ውጊያዎች እንደቀጠሉ ናቸውና ምናልባትም የፈጥኖ ደራሽ ኃይሉ ከኤስፒኤልኤምኤን ታጣቂ ኃይል ጋር በቅንጅት የመልሶ ማጥቃት ከከፈተ ኩርሙክን ዳግም ሊቆጣጠር ይችላል። በእርስ በርስ ጦርነት ውስጥ የመሬት ቁጥጥር በድርድር ጠረጴዛ ላይ የመደራደር አቅምን ይጨምራል። የሱዳን መንግስት ተጨማሪ ግዛቶችን እየተቆጣጠረ ከሄደ በማንኛውም የወደፊት የሰላም ድርድር ላይ የተሻለ አቋም ሊኖረው ይችላል። ነገር ግን የሱዳን ቀውስ የተወሳሰበ ነው።
በውስጣዊ ፖለቲካ በቀጠናዊ ፉክክርና በውጭ ተጽዕኖች የተገናኘ ስለሆነ አንድ ወታደራዊ ድል ብቻ የጦርነቱን አቅጣጫ ሙሉ ለሙሉ አይቀይርም፣ አይወስንም። ለኢትዮጵያ ይህ በጣም ወሳኝ ጉዳይ ነው፣ የሰሞንኛው የአልቡርሃን ጦር ድል። ከዚህ በተጨማሪ የስደተኞች ፍሰት፣ ህገወጥ የጦር መሳሪያ ዝውውር፣ የታጣቂ ቡድኖች እንቅስቃሴና የድንበር ንግድ ዋና ዋና ጉዳዮች ይሆናሉ። በዲፕሎማሲ ደረጃ ደግሞ ኢትዮጵያ ከሱዳን ጋር ያላትን ግንኙነት በጥንቃቄ ማስተዳደር ይኖርባታል። የአልፋሽጋ ድንበር ጉዳይ፣ የአባይ ወንዝ ጉዳይና የቀጠናው የደህንነት ጉዳይ አሁንም የሁለቱን አገራት ግንኙነት የሚቀርጹ ዋና አጀንዳዎች ናቸው። በጥቅሉ ሲታይ ኩርሙክ በሱዳን ጦር ቁጥጥር ስር መውደቋ ትንሽ ዜና አይደለም፣ ወታደራዊ ስኬት ነው። ፖለቲካዊ መልእክትም አለው። እንዲሁም በቀጠናው የኃይል ሚዛን ላይ የተወሰነ ተጽዕኖም አለው። ነገር ግን የሱዳን ጦርነት አሁንም አልተጠናቀቀም። በቀጣዮቹ ቀናትና ሳምንታት እንዲሁም ወራት የሚፈጠሩ ወታደራዊ እንቅስቃሴዎች፣ የፖለቲካ ድርድሮችና የቀጠናዊ ዲፕሎማሲያዊ እንቅስቃሴዎች የዚህን ድል ትክክለኛ ውጤት ይወስናሉ። የጀነራል አብዱልፈታህ አልቡርሃን ጦር በኢትዮጵያ ድንበር የምትገኘውን ኩርሙክን መቆጣጠሩን በተመለከተ በርካታ ትንታኔዎችን እያነበብን እንገኛለን። የኢትዮጵያ ታጣቂና የመንግስት ተቃዋሚ ኃይሎችም በማህበራዊ ድረገጾች ደስታቸውን እየገለጹ ይገኛል። በተለይም የህወሓት የፋኖ እንደዚሁም ደግሞ የጉምዝ ታጣቂ የፕሮፓጋንዳ ልሳናቶች የአልቡርሃን ጦር ያገኘውን ድል ራሳቸው እንዳገኙት ድል ሁሉ ሲያከብሩትና በደስታ ሲሰክሩ ነው እየተመለከት ነው። ለመሆኑ እነዚህ ታጣቂና አማጺ ኃይሎች ለምን በሱዳን ጦር ድል ይህን ያህል ሊፈነጥዙት ቻሉ የሚለውን ወደ በኋላ እንመለከተዋለን። ነገር ግን የጀነራል አብዱልፈታህ አልቡርሃን ጦር ኩርሙክን መቆጣጠሩን በተመለከተ ሌሎች የሚሰጡ አስተያየቶችንና ትንታኔዎችን እንመልከት። ኩርሙክ ከኢትዮጵያ ጋር በሚያዋስነው ድንበር አካባቢ ስለምትገኝ ጦሩ ይችን ስፍራ መቆጣጠሩ የሰራዊቱን የድንበር ደህንነት እንደሚያጠናክር የሚያምኑ አሉ። የጦር ኃይሎች የሎጂስቲክ መስመሮችን በቀላሉ ማስተዳደር እንደሚችልና ተቋሚ ኃይሎችም ከውጭ የሚያገኙትን ድጋፍ ለመገደብ ሊረዳ እንደሚችል የሚናገሩ አሉ። ከዚህ በተጨማሪም ስትራቴጂያዊ ጫና መፍጠርን ይችላሉ። በአካባቢው ያሉ ተቋሚ ኃይሎች ላይ ወታደራዊ ጫናን የሚጨምር ሲሆን ይህም በቀጣይ ዘመቻዎች ላይ ትልቅ ተጽዕኖ ሊያሳድር እንደሚችል ነው ተንታኞች የሚገልጹት። ከፖለቲካዊ አንደምታና መነጽር አንጻር ደግሞ የመንግስት ተቀባይነትን ሊያጠናክረው ይችላል። የሱዳን ሰራዊት ተጨማሪ ግዛት መቆጣጠሩ በመንግስቱ የቁጥጥር አቅም ላይ አዎንታዊ ምልክት ሊሆን ይችላል። በተጨማሪም በድርድር ላይ ተጽዕኖን ከፍ ሊያደርገው ይችላል። በሱዳን ውስጥ የሚካሄዱ የሰላም ድርድሮች ካሉ ይህ ድል የሰራዊቱን የመደራደር አቋም እንዲሁም አቅም ሊያጠናክር ይችላል። ከዚህ በተጨማሪም ከጎረቤት አገሮች ጋር ስላለው ግንኙነትም የሚፈጥረው ጫና ቀላል የሚባል አይደለም። ኩርሙክ የድንበር አካባቢ በመሆኗ ከኢትዮጵያ ጋር በደህንነት በስደተኞችና በድንበር ንግድ ጉዳዮች ላይ ተጽዕኖ ሊኖረው ይችላል። ይህ የኩርሙክ ድል ታዲያ ሊኖሩት የሚችሉትን 3 አጫጭር ውጤቶች እንመልከት። የመጀመሪያው የሰራዊቱን ሞራል ሊጨምር ይችላል። ሁለተኛው ተቃዋሚ ኃይሎች ወደ ሌሎች አካባቢዎች ሊመለሱ ወይንም አዲስ የጦር ስልት ሊከተሉ ይችላሉ። ሶስተኛው በሲቪሎች ላይ የሰብአዊ ቀውስ ተጽዕኖ ሊቀጥል ይችላል፣ በተለይም መፈናቀልና የእርዳታ መዳረሻ ጉዳዮች። በጥቅሉ ኩርሙክን መቆጣጠር ለአልቡርሃን ጦር ስትራቴጂካዊና ፖለቲካዊ ጥቅም ሊሰጥ ቢችልም በራሱ ብቻ ግን የሱዳንን ጦርነት የሚወስን ክስተት አይደለም። የጦርነቱ አቅጣጫ በሌሎች ዋና የጦር ቀጠናዎች በፖለቲካዊ ድርድርና በውጭ ድጋፍ ላይ የሚመሰረት ከኢትዮጵያ አንጻርም የኩርሙክ በሱዳን ሰራዊት ቁጥጥር ስር መውደቅ በራሱ በቀጥታ ለኢትዮጵያ አደጋ ይፈጥራል ማለት አይደለም። ነገር ግን በብዙ ዘርፎችና አኳኋኖች ሊሰማ የሚችል ታላቅ ተጽዕኖን ሊፈጥር ይችላል። ይህች ስትራቴጂክ ስፍራ ኩርሙክ ከኢትዮጵያ የቤኒሻንጉል ጉሙዝ ክልል አቅራቢያ ጫፍ ላይ የምትገኝ በመሆኑ የሱዳን ሰራዊት በድንበሩ ላይ መጠናከሩ ኢትዮጵያ የድንበር ጥበቃዋን እንድታጠናክር ሊያስፈልጋት እንደሚችልም ተንብየዋል። በግጭት ምክንያት የተገፉ ታጣቂ ቡድኖች ወደ ድንበር ሊጠጉ ወይንም ሊሻገሩ ይችላሉ። ይህም ለኢትዮጵያ የጸጥታ ችግርን ሊፈጥርባት ይችላል። ሌላኛው ደግሞ የስደተኞች ፍሰት ጉዳይ ነው። በአካባቢው ጦርነት በእንዲህ መልኩ ከቀጠለ ተጨማሪ ስደተኞች ወደ ኢትዮጵያ ሊገቡ ይችላሉ። ይህም ደግሞ በኢትዮጵያ ላይ ያለውን ጫና ሊጨምር ይችላል። ከዲፕሎማሲ አንጻር ኢትዮጵያ ከሱዳን ጋር የሚኖራትን ግንኙነት በጥንቃቄ ማስተዳደር ይኖርባታል። በተለይም የድንበር ደህንነት፣ የንግድ መስመሮችና የስደተኞች ጉዳይ ላይ ኢትዮጵያ በሱዳን ውስጥ ካሉ ተዋጊ ወገኖች መካከል ገለልተኛ አቋምን ለመያዝ ትሞክራለች። ነገር ግን የጦር
የጦርነቱ አቅጣጫ ሲቀየር የዲፕሎማሲ ስሌቷን ማስተካከል ሊያስፈልጋት ይችላል። እንደ ኢንተርገቨርንመንታል አውቶሪቲ ኦን ዴቨሎፕመንት እና አፍሪካን ዩኒየን ባሉ ተቋማት ውስጥ የሱዳን ጉዳይ አዳዲስ የውይይት አጀንዳ ሊሆን እንደሚችልም ነው የሚነገረው። ሌላኛው የሚነሳው ጉዳይ ከአባይ ውሃና ከአልፋሽጋ የድንበር ውዝግብ ጋር የተያዘው ነው። በሱዳን ሰራዊት የተሻለ ወታደራዊ አቋም መፍጠር ወደፊት በአልፋሽጋ የድንበር ጉዳይ ላይ የሱዳንን የመደራደር አቋም ሊያጠናክር እንደሚችል ስጋታቸውን የሚገልጹ የኢትዮጵያ ፖለቲካ ተንታኞች አሉ። ይሁን እንጂ ይህ በቀጥታ የሚከሰት ነገር ነው ማለት አይቻልም። ሌላኛው የአባይ ውሃ ጉዳይ ነው። የሱዳን መንግስት ወታደራዊ አቋሙ ከተጠናከረ ታላቁ የኢትዮጵያ ህዳሴ ግድብ ድርድሮች ላይ የራሱን አቋም በበለጠ ድፍረት ሊያቀርብ ይችላል። ሆኖም የግድቡ ጉዳይ በብዙ የቀጠናዊና ዓለም አቀፍ ሁኔታዎች የሚወሰን በመሆኑ ከኩርሙክ ቁጥጥር ብቻ ጋር በቀጥታ የሚያያዝ አይደለም። በጥቅሉ በአሁኑ ሁኔታ ለኢትዮጵያ ትልቁ ጫና ወታደራዊ ግጭት ሳይሆን የድንበር ደህንነቱን ማረጋገጥ፣ የስደተኞች ፍሰትን መቆጣጠር፣ ከሱዳን ጋር ያለ የዲፕሎማሲ ግንኙነትን ማመጣጠን እንዲሁም የድንበር አለመግባባቶችን እንዳይባባሱ መከላከል ናቸው። የአልቡርሃን ኃይል ኩርሙክን መቆጣጠሩ የቀጠናውን የኃይል ሚዛን በተወሰነ ደረጃ ሊቀይር ቢችልም በራሱ ብቻ በኢትዮጵያ ላይ አዲስ ወታደራዊ ጫና ወይንም የቀጥታ ግጭት የሚያስከትል ጉዳይ ግን አይደለም። በሱዳን ጉዳይ ቀጥተኛ ፍላጎት ያላቸው ጎረቤት አገራት በርካቶች ናቸው። የአሁኑ ግጭት የተቀሰቀሰበት ምስራቅ አፍሪካ ለወትሮም ቢሆን ከግጭት የራቀ አይደለም። ግጭት ባይኖር እንኳን ውጥረት የሰፈነበት ቀጠና ሆኖ ብዙ ትውልዶችን አልፏል። የፖለቲካው ተንታኞች አዘውትረው እንደሚሉት በሱዳን ጦርነት የተቀሰቀሰው ኢትዮጵያ ቀውስ ውስጥ በተዘፈቀችበት፣ ደቡብ ሱዳንም ሆነች ኤርትራ በፖለቲካ ውጥረት ተነክረው ባሉበት አውድ መሆኑ ነገረ ዓለሙን ሊገመት ከሚችለው በላይ ውስብስብ አድርጎታል። በቀዳሚነት ኢትዮጵያ በሱዳን ጉዳይ ብዙ ይመለከተኛል የምትላቸው ጉዳዮች አሏት። ከህዳሴው ግድብ ግንባታ አንስቶ ድንበሩ አቅራቢያ የፋኖ ብረት አንስቶ እየተንቀሳቀሰ መሆን የ4 ኪሎ ራስ ምታት ቢሆን አስገራሚ አይሆንም። የሱዳን አለመረጋጋት በኢትዮጵያ ላይ ሊፈጥር የሚችለው ቀጥተኛ ተጽዕኖ ምንድነው ለሚለው ጥያቄ የሚኖረው ምላሽ የሚጀምረው ሁለቱ ሀገራት ሰፊ ሊባል የሚችል ነገር ግን በውል ያልተሰመረ ድንበር መጋራታቸውን በማስታወስ ነው። እነዚህ ሀገራት ሰፊና ብዙ ህዝብ የሚመላለስበት ድንበርን ይጋራሉ። ሰላምና ጸጥታ በሁለቱም ሀገራት ድንበር ላይ የማይኖር ከሆነ የተለያዩ ችግሮች ወደ ኢትዮጵያ ሊመጡ መቻላቸው ሳይታለም የተፈታም ነው። በአሁኑ ወቅት ሙሉ ኢትዮጵያ በሚባል መልኩ ህገወጥ የጦር መሳሪያ ዝውውር መበራከቱን ስናስታውስ የሱዳን በዚህ ቀውስ መቀጠል ይህንን የህገወጥ የጦር መሳሪያ ዝውውር የሽንኩርት ገበያ ማድረጉን መጠራጠር የሚያስፈልግ አይመስልም። በተጨማሪም ኢትዮጵያ ሱዳንን በተመለከተ ሌላው ያላት ፍላጎት የአባይ ግድብን ይመለከታል። በኢትዮጵያና በግብጽ መካከል ያለችው ሚዛን አስጠባቂ ሀገር ሱዳን እንደሆነች ብዙዎችን ያስማማል። በኢትዮጵያና በግብጽ መካከል አለመግባባቶች ተፈጥረው ወደ ሌላ ደረጃ ቢሸጋገር እንኳን ሱዳን የምትጫወተው ሚና ቀላል አለመሆኑን ታዛቢዎች ያውሳሉ። የኤርትራ ሁኔታም ሌላ የሚነሳው ጉዳይ ነው። በምስራቅ በኩል ሱዳንን ከኤርትራ ጋር የሚያገናኛት ነገር ብዙ ነው። የኤርትራ መንግስት እጁን አጣጥፎ የመቀመጥ ታሪክ የለውም እና አስመራ ከአልቡርሃን ጋር በግላጭ መወገኗ ይታወቃል። ነገሮችን ገፍተው እንውሰዳቸው ካልን ደግሞ ኢትዮጵያ ምናልባትም በዚህ ጦርነት ውስጥ በቀጥታ ልትሳተፍ የምትችልባቸው በርካታ መንገዶችና ምክንያቶች አሉ። ከቀናት በፊት በህዝብ ተወካዮች ምክር ቤት ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድም በግልጽ የሱዳን ሻዕቢያና ህወሓት ኃይሎች ግልጽ ጥምረት ፈጥረውብናል፣ ነገር ግን አይጥሉንም፣ እንደ ደርግም አያሸንፉንም ሲሉ መደመጣቸው ይታወሳል።